የዓለም ቆንጆ ሆነች ወራልት እሷን ፍለጋ እኮ ነው ሁሉ ድረስ እየሮጥኩ የመጣሁት። ኧረ በእናትህ በኋላ ታወራለህ። እኔ ጭራሽ በየሰፈሩ ለአንተ ሰው መከታተል ይሆን ስራዬ ማታመጣብኝ ነገር አንቺን እዚህ ሰፈር እኮ ማግኘት በጣም ሰርፕራይዝ ነው። ግን ደግሞ ስላየሽ በጣም ደስ ብሎኛል። ይቅርታ አላወቅኩ። እየምርሽ ነው? ሄኒ ይባላል። ሄኒ አሁን አወቅኩክ። እንጂ ሮማን እንዴ እኔ እኮ ነው ፈልጌ አይደለም። ያው ጀስት እንደ ፍሬንድ ኮመንድ ነው ፈልጌ እኮ ነው። ማነው ደግሞ አሹ? አደይ እባክሽ ተረጋጊ። አሁን መደናገጡ ምንም መፍትሄ አያመጣም። እንውጣና እንፈልጋቸው። በዛውም እኮ ሰዎች ሊያዩቸው ይችላሉ። ስለዚህ እንፈልግ። ልክ ነህ እኮ ግን መጀመሪያ ለብርሃን ልደውል። ምናልባት እሷ ጋር ሄዳ ሊሆን ይችላል። አዎ እስኪ ደውይላት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ሰራተኛው አደይ 285ን ይዘን ከች ብለናል ማለት ነው። ሰላም ለሀገራችን ይሁን። ዴብዬ አለ ዴብ ለአደይ አንቺ መደናገጥ ምንም ትርጉም አያመጣም። ወተን እናትሽን እንፈልጋቸው፣ አይዞሽ እኔ ከጎንሽ ነኝ እያለ ዴብ ለአደይ እየተናገረ ይገኛል። አደይም እሺ በቃ ምናልባት ብርሃን ጋር ትሆናለች፣ ብርሃን እባክሽን ስልኩን አንሺ እያለች አደይ እየተጨናነቀች ትገኛለች። እባክሽን አደያቸው ታነሳለች እባክሽን እያለ ዴብም እየተናገራት ይገኛል። ሂናና ዳይመንድ እዚህ ጋር አለማቸውን እየቀጩ ይገኛሉ ማለት ነው። ሂና አለም 9 ናት 10 አትሞላም እባክህን እንጠጣ እያለም ይገኛል ማለት ነው። ዶላር ስለ ዶላሩ አታስብ፣ ዶላሩ እኔ ጋር ነው እያለ ዳይመንድን እያሳሰቀው ሮማንን ለመቀማትም እየተዘጋጀ ይገኛል ማለት ነው። እንግዲህ ስለ ሂለን ሲያነሳ ዳይመንድ ደግሞ ቅር ብሎት እንግዲህ ስለ ሄለን ሮማን እያላችሁ አትጨቃጨቁ እያለ ይገኛል። ሮማን እንግዲህ በጣም ትልቅ ቦታ ነው ለሮማን እኔ ያለኝ እያለ ዳይመንድም እየተናገረ ይገኛል። እኔ አንተ መጋበዜ አይሸለቸኝም ብሎ ሳለ መለስ ብሎ ደግሞ እቺ ያለም ቆንጆ ሮማንስ እንዴት ናት? እንዴት አድርጌ ነው በእጄ ማስገባት? እኔ እኮ ለራሴ ምንም ላድርጋል አይደለም እያለ ያው ለፍቅር ነው በደንብ አድርጌ አኖራታለሁ እያለ ይገኛል ማለት ነው። ሂና እንግዲህ አንተን የጋበዝኩና ሁሉም ነገር ማድረጌ ስለ ሮማን እንድናወራ ፈልጌ ነው ብሎ ሲል ዳይመንድ ደግሞ ይሄ ሰውዬ ነገር ሊያመጣ ነው እንግዲህ ዘንድሮን ስለ ሮማን ነው እንዲህ የምታወራው እያለ አለመናናቅ ብሎ ሲል እውነት ለመናገር ዳይመንድ ሮሚን የመሰለች ቆንጆ እዛ ቤት እንትን ማለት አትችልም፣ ሰራተኛ መሆን አትችልም እያለ እየተናገረ ይገኛል። እንግዲህ አሁንስ ምንም ማድረግ አይቻልም፣ በትክክል ሁሉንም ነገር ሙሉ በሙሉ ደርሼባታለሁ፣ የፈለገችውን ነገር ያማራትን ነገር ማድረግ ትችላለች ዳይመንድ። ስለዚህ ይሄ ወሬ በእኔና ባንተ መካከል ሁለተኛ እንዳይነሳ እያለ እያስጠነቀቀው ይገኛል ማለት ነው። ሂናን እንግዲህ ሂናዬ በጣም በሮማን ፍቅር ተይዞ በጣም ለራሱ ግራ እየተጋባ ይገኛል ማለት ነው። አሹ ሮማንዬ በቃ ከበኔ ላይ ጨክናለች አይደለ እንዴት እንደማድረግ ራሱ ግራ ገብቶኛል፣ ምን አይነት ሰው እንደሆነችም አላቅም ይላል። ሮማንም መታ አሹ ቆይ ምን አይነት ሰው ነህ?
ለምንድነው አንተ ስርዓት የማትይዘው? እማዬ ሁሉ ጊዜ በእኔና ባንተ ማከል መጫጫፍ አለባት እንዴ? አርፈ ለምን ስራህን አትሰራም? እያለች ሮማን አሹን እያስጠነቀቀችው ትገኛለች። እንግዲህ አሹ ግራ የተጋባ ሰው ሆኗል ማለት ነው። አሹ መለስ ብሎ ሮማኔ እኔ እኮ ያን ላንቺ ብዬ ነው እንጂ ለራሴ ብዬ አይደለም። ከልጅነታችን እስከ እውቀት ድረስ እስከ ዛሬ እዚህ ጋር ደርሰናል። ነገር ግን ያንቺ አዝማሚያ ምን እንደሆነ አላቅም። እኔ እኮ አንቺ ጋር እንዳይደርስ ነው እንጂ ሰው እንዳይነካሽ ነው እንጂ ለሌላ ነገር አይደለም እያለ ይገኛል። ሮማንን እኔ አሁን መሄድበት ቦታ አለኝ። ስራህን ስራ፣ አልፈ ስራህን ስራ። እትዬ ያዘዙኝ ነገር አለ እየጠበቁኝ ነው እያለችም ወደ ገበያዋ ትሄዳለች ማለት ነው። አሹም ስላላወቅሽ ነው እንጂ እኔ ግራ ለራሴ ተጋብቻለሁ። ምን እንደምሆንም አላቅም። በጣም ነው ያዘንኩት እያለ አሹ በሮማን ላይ አምባውን እያነባ ይገኛል። እሱ ነው አይደለ እንዲህ ይሄ ዶላር ባለ ዶላሩ መጥቶ ሮማኔን እየከጀለ የነበረው እያለ ግድ የለም ችግር የለውም አገኘዋለሁኝ እያለ እየዛተበት ይገኛል ማለት ነው። አሹ እንግዲህ እውነት ለመናገር ከሮማን ጋር ከዛም እዚህ ድረስ የመጣው ከሮማን ጋር ማለት ነው። ሮማን እንግዲህ አሹን ትታ ሌላ ቦታ ትሄዳለች የሚለው እንግዲህ በአንደበታችንም በጭንቅላታችንም አናስብም ማለት ነው። እንደዚህ ሆኜ ነው እንዴ ሁሌ እምኖረው? እንዴት ነው ይሄ ከዚህ ኩሽና ወይም ከዚህ ዘበኝነት መች ነው የምወጣ? እያለ አሹ ራሱን እያስጨናነቀ ይገኛል። የአዳይ እናትና ሄለን ብርሃንም አብሮ ቁጭ ብሎ እያወሩ ይገኛሉ። ብርሃን በዴቭ ፍቅር በጣም ተይዛለች ማለት ነው። እንግዲህ በእህቷ ባል የእህቷን ባል ታፈቅራለች ቢባል እንግዲህ ምን ይመስላችኋል ማለት ነው? ሄልዬ አንቺ አንድ ፍሬ ልጅ አይነበርሽም እንዴ? የኔ ምክር ትሰሚ ነበረ። አሁን እኮ ሄሉዬ ምን ነካሽ? አንድ ፍሬ ልጅ ነበርሽ እኮ እያሉ ፈጣሪ ይመስገን እናት እያሉ ይገኛሉ ማለት ነው። እናንተ ከሁለታችሁ በፊት በአንድ እግር ነበረ የምታቆሙት ቀየውን። አሁን እኮ ራሳችሁን ችላችሁ ራስሽን ችለሽ አዲስ ከተማ መጥተሽ በጣም አሪፍ ሆነሻል፣ የቤት እመቤትም ሆነሻል እያለች የአዳይና ሄሉዬን እየተናገረቻትም ትገኛለች ማለት ነው። እንግዲህ ብርሃን እኔ የውስጥሽን ሁሉንም ነገር አውቃለሁ። ነገር ግን ይሄ አዝማሚያው መንገዱ ላንቺ ጥሩ አይደለም፣ መልካምም አይመስለኝም እያሉ ለብርሃን ይናገራሉ ማለት ነው። እናንተ እኮ በልጅነታችሁ ሁሉም ነገር አሳልፋችኋል። የእናንተ ጨዋታችሁ ሁሉ በጣም አሪፍ ድባብ ነበረ እያሉ ያደይና ለነ ብርሃን እያስረዷቸው ይገኛሉ። ብርሃንም መለስ ብላ አንቺ እኮ ለኛ ትልቅ መስፈርታችን ነሽ እያለችም በጣም እየተደሰተች ትገኛለች። እንግዲህ እናንተ መልካም ስትሆኑ ነው የኔም መልካምነት እያሉ ማዘርም ይገኛሉ። ዛሬ እንኳን የተደሰትኩት እናንተ ብትኖሩ የእናንተ መኖር ነው እኔንም ያስደሰተኝ እያለችም ትገኛለች ማለት ነው። እንግዲህ ያዳይ ስትደውል ሁሉም ስልካቸውን አያዩም። ለምን እንደማዩ አላቅም። በማዘር ወሬ ስሜት ሆኖ ምንም ሊያወሩ አልቻለም። ግን እዛ ጋር አደይ በጣም እየተጨናነቀች ትገኛለች ማለት ነው። አደይ እንግዲህ ወዴና ብርሃን ጋር እየመጣች ነው። በጣም ተጨናንቃለች ማለት ነው። ዴብም ተረጋጊ፣ ቆይ ሁሉም ነገር ይስተካከላል፣ ማዘርም እዛ ናቸው እያላት ይገኛል። በስተመጨረሻም ብርሃን ስልኳን አንስታ አው እማዬ እዚህ ናት ትላታለች። እና ታዲያ ለምንድነው ያ ሁሉ ስደውል ማታነሹ? እዚህ ከሆነች ደግሞ ለምን ለኔ ደውለሽ አልተናገርሽም? ምን ሆነሽ ነው እኔ ጭንቅላቴን የምታሳብጁ? አንቺ እያወቅሽ ሁሉን ነገር ልታሳብዱኝ ነው አይደል የምትገኙት? እያለች አዳይም በእነሱ ላይ በጩኸት ታጠናግራቸዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቤተሰብ ሆናችሁትን በላይ ግቡ። መልካምነት ለራስ ነው።